በዛሬው ቪዲዮ የባህር ዳር ዩኒቨርሲቲ ክሪቲካል ቲንኪንግ ሎጂክ ከባለፈው ቪዲዮ ፓርት 1 ይቀጥላል። ፓርት 2 ዛሬ የምንሰራላችሁ ይሆናል። ሰላም የቲዋና ቤተሰቦች፣ እንደሚታወቀው በዚህ ቻናል የተለያዩ ዩኒቨርሲቲዎች ፋይናል እና ሚድ ኤግዛም እየሰራን እየለቀቀ እንደው ይታወቃል። ከነዚህ ዩኒቨርሲቲዎች ውስጥ ባህር ዳር ዩኒቨርሲቲ አንድ ፋይናል እና ሚድ ኤግዛም ትኩረት አድርገን እየሰራንበት ያለ ዩኒቨርሲቲ ስለሆነ በቀጣይም በሰከንድ የተለያዩ ፋይናል እና ሚድ ኤግዛሞች እየሰራን ስለምንለቅላችሁ ሰብስክራይብ በማድረግ ያላችሁበትን ዩኒቨርሲቲ ጥያቄዎች በቀላሉ እንድታገኙ ለማሳሰብ እንወዳለን። ስለምትከታተሉ ከልብ እናመሰግናለን። በፓርት 1 አዛምድ ሰርተን ነበር ያቀረብነው። ዛሬ ምርጫ የመጀመሪያ ጥያቄ አንደኛ ጥያቄ ዘዳሊ ለማ argues that China has no business in Tibet and that the West should do something about it. But Zadali Lama just wants the Chinese to leave so he can return as a leader. Naturally, he argues this way. Therefore, we should reject his argument. The fallacy committed in his argument is ምድው ያለን ያለው ዳሊ ለማ የሚባለው ባለስልጣን ቲቤት ከቻይና ከቲቤት ምንም አይነት ጉዳይ የላትም ወይም ደግሞ ምንም የሚመለከት ነገር የለም። ስለዚህ ዌስተርኖች እጃቸውን ሊያስገቡ ይገባል በዚህ ጉዳይ ላይ ምናምን እያለ ነው። ማን ያለ እንደዛ ዳሊ ለማ ነው። ዳሊ ለማ ዟላ አርጎሩ ደግሞ ይሄ እንት የሚቃወሙ ሰው ምንድነው እያለ ያለ እንደ ምክንያትነት ያጠቀሰው ይሄ ሰውዬ ከዚህ ጉዳይ ላይ እንዲገባ የፈለገው እሱ የዛ እነሱ ቢገቡ እና እንትን ነው ስልጣኑን ለማስጠበቅ ነው ወይም ደግሞ ስልጣኑን ለማስመለስ ነው እንጂ ስለዚህ እንደዚህ ያለ ያሉ ስልጣኑን ለማስመለስ ነው። ስለዚህ እኛ ልንቀበለው አንገባም ማለት አንድ ሐሳቡን ያነሳው ሰውዬ ማለት ነው። ሐሳቡን የዳሊ ለማን ሐሳብ በትክክለኛ ከመሞገት ይልቅ ያለበትን የዳሊ ለማን ፖዚሽን አታክ ያደረገው ፖዚሽኑን በመንተን በማለት አታክ ያደረገው ስለሆነ ይሄ ደግሞ ስለዚህ አንድ ሰው ያነሳውን አርጉመንት በትክክለኛ ሪዝኒንግ ሜተድ ሳይሆን ባለበት ፖዚሽን አታክ ማድረግ ሲ አድሆሚኒየም ሰርከምሽያል ይሆናል። ስለዚህ የአንደኛ ጥያቄ ሲ ነው ማለት። ሁለተኛ ጥያቄ ብላንክ ኦከርስ when the argument distort his her opponent argument or position to make it appear weaker than really is. ዲስቶርት ማለት ማጣመም ወይ ደግሞ እሱ ባንተ ባላለበት አቅጣጫውን ማስቀየር ማለት ነው። ስለዚህ ይሄ ደግሞ የስትሮማን ፋላሲ ትክክለኛ ስትሮማን ምንድነው የሚያደርገው? አንድ አርጉመንት ያቀረበውን ምንም በማይገናኝ መንገድ በማስቀየር ወይም ደግሞ ሐሳቡን ዲስቶርት በማድረግ ያን ማድረግ መቻል ስትሮማን ፋላሲ ይባላል። ለምሳሌ ከስትሮማን ፋላሲዎች ተማሪዎች በሙሉ በትክክል አሳይመንታቸውን ሊሰሩ ይገባል ቢል አንድ አስተማሪ ወይም ደግሞ አንድ ተማሪ ተነስቶ እኛ በመናበብ ሰዓት ልትሻማብን ነው ሙሉ ሰዓታችን ለአሳይመንት ልንሰጥ ነው ምናምን ቢል ይሄ ዲስቶርት አድርጎታል። በሙሉ ሰዓት አሳይመንት መቼም አይሰራም፣ ያን ያህል ብዙ ጊዜም አይፈጅም። ስለዚህ ይሄን ዲስቶርት አድርጎ የማይሆን አቅጣጫ ማስቀየር ስትሮማን ፋላሲ ይባላል ማለት እንደዚህ አይነት ሐሳብ ያላቸው። ሶስተኛ ጥያቄ a technique of definition which is useful distinction when two persons are unable to understand each other during conversation or when they have different language background. ምንድነው ያለን ያለው ሁለት ማይግባቡ ሰዎች ወይም ደግሞ የተለያየ ቋንቋ ያላቸው ሰዎች ተገናኝተው ለመግባባት በሚሞክሩበት ጊዜ ከነዚህ ውስጥ ከተጠቀሱት ውስጥ የተሻለ መግባቢያ የሚሆነው ምንድነው ያለን ያለው ይሄ ዲሞንስትሬቲቭ ወይም ኦስተንሲቭ ዲፊኒሽን ነው። ዲሞንስትሬቲቭ እንደምታውቁት የምትግባቡት እቃውን ወይም ደግሞ ፊዚካል ኦብጀክቱን በማሳየት ነው። ስለዚህ ከሁሉም የተሻለው በደንብ ልትግባቡበት የምትችሉ ሲ ኦስተንሲቭ ወይም ደግሞ በሌላ ዲሞንስትሬቲቭ ከሁሉም የተሻለ መግባቢያ ሊሆንልን የሚችል ይሆናል ማለት ነው። አራተኛ ጥያቄ ፋዘር አባትየው son you should not smoke cigarette because it is bad for your health. Son, but daddy you smoke packet of cigarettes per day. Therefore your argument against unhealthiness of cigarette is unsound. Which is types of informal fallacy correctly describes this passage? ምንድነው ያለን ያለው አባትየው ልጅ ሲጋራ ማጨሳለሁ አለና ይጎዳና ነው። ልጁ ደግሞ ተነሳና ምን አይነት ሐሳብ ነው የምታቀርበው? አንተ በየቀኑ አንድ ፋኩ ሲጋራ ትጨርስ አይደል? ይሄ ምን አይነት አርጉመንት ነው? ያንተ አርጉመንት ተቀባይነት የሌለው ነው ወይም ደግሞ ልክ ያልሆነ ነው አንሳውንድ ነው እያለው። ይሄ ደግሞ ምንድነው ያነሰውን ትክክለኛ ሐሳቡን እንኳን ሰውየውን አታክ እያደረገው ያለው እሱ አንተ ስለምታጨስ እኔ ማጨሳለሁ። ይሄ
የሆነ 2017 ጥያቄ ላይ መጥቶ ነበር አይታችሁት ከሆነ የባህር ዳር 2017 ጥያቄ ላይ ምንድነው ሁለት ስህተቶች አንዱን ስህተት ትክክል ሲያደርገው ይባላል። እንደ ይሄን ሜትድ ነው የሚጠቀመው ቱኩ ወይም ደግሞ አርሆሚኒየም ቱኩ ፋላሲ። እናንተ ሁለት ስህተቶች አንድ ላይ ከሆኑ አንደኛውን ልክ ያደርገዋል ይባላል። እንደዛ ነው የሚሰራው የቱኩ ፋላሲ ማለት ነው። ስለዚህ ዩቱብ ወይም ደግሞ ቱኩ የሚባለው ትክክለኛ መልስ ይሆናል ማለት ነው። አንተ ስላጨስክ እኔ ልትመክረኝ አይገባም ወይም ደግሞ አንተ ስለምታጨስ መምከር አትችልም ብሎ ማሰብ ይሄ ትክክለኛ ያልሆነ ሂደት ነው። የቱኩ ፋላሲ ምሳሌ ይሆናል ማለት ነው። ሁለተኛ ጥያቄ አምስተኛ ጥያቄ which one of the following is not fallacious ከተጠቀሱት ውስጥ fallacious ያልሆነ የትኛው ነው? A, I must have done great job teaching the course because no student has complained to me or the department. B, historians have been trying to prove that Haile Selassie first of Ethiopia the descendant of Israel and no one has ever succeeded. Therefore, we must conclude that Haile Selassie is not the descendant of King David of Israel. The only reason the students failed was that he used to go to night clubs. ፋላሺዎች ያልሆነ የትኛው ነው የሚለው አንደኛ ጥያቄ ምንድነው ያልን ያለን እኔ በጣም ጥሩ አስተማሪ ተነሳ እኔ በጣም ጥሩ ሰርቻለሁ ወይም ደግሞ በጣም ትልቅ ስራ ነው የሰራሁት። ምክንያቱም ማንም ተማሪ በኔ ዲፓርትመንት ምንም አይነት ቅሬታ አላቀረበም እያለ ይሄ ደግሞ ፋላሺስ ነው። ምክንያቱም የተማሪዎች ውጤት ያላቸው ዕውቀት ተመዝኖ አንድ መመዘኛ የሚሆን ነው እንጂ ጀስት ተማሪዎች ኮምፕሌን አላቀረበም ተብሎ ትልቅ ስራ ነው የሰራው ማለት ይሄ ትክክለኛ ያልሆነ ሪዝኒንግ ሜተድ ስለሆነ ፋላሺስ እንለዋለን ማለት ነው። ሁለት ቢ አፒል ቱ ኢግኖራንት ነው ከፋላሲ። ምክንያቱም እሰዩት ሂስቶሪያንስ ምንድነው እያለን ያለው ኃይለ አጥኞች ወይም የታሪክ ተመራማሪዎች የትኞቹም ታሪክ ተመራማሪ ኃይለ ሥላሴ ከዴቪድ ወይ ደግሞ ከእስራኤል የመጣ ነው ብሎ የሚያሳይ መረጃ አላገኙም። ስለዚህ እኛ ምን ብለን ኮንክሉድ እናደርጋለን አለ ኃይለ ሥላሴ ከኪንግ ዴቪድ እንትን አይደለም የዘር ሐረግ ወይም ደግሞ ደም የለውም ብሎ ደመደመ። ይሄ ምንድነው አንዱ ውሸት መሆኑ ስላልተረጋገጠ እውነት ነው ወይም ደግሞ እውነት መሆኑ ስላልተረጋገጠ ውሸት ነው የሚለው የአፒል ቱ ኢግኖራንስ ምሳሌ ሆነ ቢ። ስለዚህ ፋላሺስ ነው ማለት ነው። ሲ the only reason students failed was that he used go to night clubs ይሄ ደግሞ ኦቨር ሲምፕሊፋይድ ነው ማለት ነው። ምክንያቱም አንድ ተማሪ ክለብ ስለሄደ ብቻ ነው ውጤቱ ዝቅ ያለው ማለት ብዙ ምክንያቶች አስተማሪው ያደረገለት ድጋፍ ብዙ ነገሮች አፌክቶች እያሉ ይችን ብቻ አንድ ነገር አንስቶ ይሄ ነው በቃ ይሄ ብቻ ነው ማለት ኦቨር ሲምፕሊፋይድ ነው። ቢ አፒል ቱ ኢግኖራንስ ነው። ሲ ደግሞ ኦቨር ሲምፕሊፋይድ። ስለዚህ ትክክለኛ መልስ ዲ ይሆናል ማለት ነው። ከዚህ አምስተኛ ጥያቄ ዲ ይሆናል ማለት ነው። ስድስተኛ ጥያቄ one of the following definition is provided by the method of genus and difference. A, Ethiopia means Oromia, Amara, Tigray. B, client means customer. C, humans means rational animal. D, surge means Latin surge which means sudden increase. A, Ethiopia means ኦሮሚያ፣ አማራ፣ ትግራይ ኤ ኤክስቴንሽን አለው ምሳሌ በመስጠት ወይም ደግሞ የተለያዩ እንትኖች በመጥቀስ አንዱን የተጠቀሰውን እንትን ዲፊኒሽን ለመስጠት ወርድ ዲፊኒሽን ለመስጠት ነው የሞከረ። ክላይንት ሚንስ ከስተመር የሚለው ቢ ሲኖሚኒስ ዲፊኒሽን ነው። ሲ ሁማን ሚንስ ራሽናል አኒማል የሚለው ትክክለኛ የጂነስ ኤንድ ዲፈረንስ ምሳሌ ነው። ሁማን ነው። አኒማል የሚለው ለእንትኑ ጂነስ ነው። ዲፈረንሱ ደግሞ ከሌሎች ከአኒማሎች ደግሞ የሚለይበት ራሽናል መሆኑ ነው ማለት ነው። ስለዚህ ሁማን ሚንስ ራሽናል አኒማል የሚለው ጂነስ ኤንድ ዲፈረንስ ነው። ሲ ሰርጅ ሚንስ ፍሮም ላቲን ሰርጆ ምናምን የሚለው ኤቲሞሎጂካል ነው የሚሆነው ማለት። ስለዚህ ስድስተኛ ጥያቄ ሲ ትክክለኛ መልስ ይሆናል ማለት ነው። ሰባተኛ ጥያቄ ሜምበርስ ኦፍ jury you have heard the prosecution present it is a case against the defendant. Nothing however has been proved beyond a reasonable doubt. Therefore under the law the defendant is not guilty. The fallacy is argument is ጥያቄ ምንድነው እያለን ያለው አንድ ወንጀለኛ ተብሎ የተከሰሰው ከእንትን ውጪ ከጥርጣሬ ወይም ደግሞ ከዳውት ውጪ የተለየ የዘለለ ትክክለኛ ሪዝነብል የሆነ ጥፋት ወይም ደግሞ ጥፋተኝነቱን የሚያሳይ
ወንጅ እንትን አልተገኘበትም። ስለዚህ ይሄ ሰውዬ ጥፋተኛ አይደለም ወይም ደግሞ ኖት ገልቲ አለ። እንትኖች በቃ የተሰበሰቡት ሰዎች እንትን ከወንጀለኛ ተብሎ የቀረበው ሰው ከዳውት ውጪ የተለየ የዘለለ ጥፋተኛ የሚያደርገው ነገር አልተገኘም። ስለዚህ ሪዝኔብል ያለ እንትን ትክክለኛ ወይም ደግሞ ህጉን የጠበቀ ጥፋተኛ የሚያደርገው ነገር አልተገኘም። ስለዚህ የሰውዬ ጥፋተኛ አይደለም ተባለ። ይሄ ምንም አይነት ፋላሲ ወይም ደግሞ ኮሚትስ ኖ ፋላሲ ነው የሚሆነው። ምክንያቱም ሪዝኔብል በሆነ መንገድ አንድን ሰው ጥፋት ካላገኛችሁበት ይሄ ሰው ምንድነው ጥፋት ካልተገኘበት በህጉ መሰረት ሄዳችሁ ጥፋት ካልተገኘበት ጥፋተኛ አይደለም ነው የሚባል። ስለዚህ ምንም አይነት ፋላሲ ያለው ተፈጸመ ማለት ነው የጥያቄ። ስለዚህ ዲ ኖ ኮሚት ፋላሲ የሚለው ትክክለኛ መልስ ይሆናል። 8ኛ when premise presume what they purport to prove of the following fallacy will arise። 8ኛ ጥያቄ ምንድነው እያለን ያለው ፕሪሚሱ ላይ እንትን ያቀረበውን እንትን ኮንክሉዥን ወይም ሲደግሞ ማለት ነው ያቀረበውን ሐሳብ ወይም ደግሞ በሌላ እንትን ፕሪሚሱን እንደ ኮንክሉዥን እንደ ማረጋገጫ አድርጎ ሲያቀርብልን ይሄ ቤጊንግ ዘ ኢኩዌሽን። ስለዚህ ከተጠቀሱት ውስጥ ቤጊንግ ዘ ኢኩዌሽን ስለሌለ ዲ ነን ኦፍ ዘ አበብ እንለዋለን ማለት ነው። 9ኛ ጥያቄ ኢን ዲፊኒሽን ሚሽን ሚንስ ኤ ስፔሲፊክ ታስክ ኤ ፐርሰን ሲ ሴንት ቱ ፐርፎርም ዘ ጂነስ ተርም ኢዝ ኤ ስፔሲፊክ ታስክ ቢ ታስክ ሲ ሚሽን ዲ ፐርሰን። ከዚህ ላይ ዲፊኒሽኑ ወይም ሚኒንጉ የሚሰጥበት ጂነስ ኤንድ ዲፈረንስ እንደሆነ እናውቃለን። ስለ ጂነሱ ትልቁ ነው የሚሆን ማለት ነው። ዲፈረንሱ ደግሞ ምንለይበት ከሌሎች በምንድነው የሚለየው ምንለው ዲፈረንስ ይሆናል ማለት ነው። ስለዚህ ኤ ስፔሲፊክ ታስክ የሚለው ስፔሲፊክ የምትለው ምንድነው ከሌሎች የለየንበት፣ ስለዚህ ዲፈረንስ ነው የሚሆን ማለት ነው። ታስክ የሚለው ቢ ትክክለኛ የጂነሱ ታስክ ይሆናል ማለት ነው ቢ። ስለዚህ 9ኛ ጥያቄ ቢ ታስክ የሚለው ትክክለኛ መልስ ይሆናል ማለት ነው። የዛሬውን ፓርት 2 በዚህ ጨርሰናል። በቀጣይ በፓርት 3 የምንመጣ ስለሆነ በቪዲዮውን በምንለቅበት ሰዓት በቶሎ እንዲደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያሳውቁ። ቪዲዮውን ከወደዳችሁ ላይክ በማድረግ ለብዙ ልጆች ተደራሽ እንዲሆን እንድታግዙን በአክብሮት እንጠይቃለን። ስለምትከታተሉን ከልብ እናመሰግናለን።